አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ መደመር የኢትዮጵያ ትንሣኤ ነው ብለው ስልጣን የጀመሩት አብይ አህመድ ዘንድሮ ደግሞ ምርጫ ትንሣኤያቸው እንደሆነ ገልጿል። ይውረዱ እያሉ ጠላቶች የሚሏቸውን አካላትንም ፈርጀው አቅርበዋል። በቀዳሚነት የምንመለከተው ጉዳይ ይሆናል። ይህ በእንዲህ እንዳለ የተለያዩ አካላት በኩል መልእክቶች መተላለፋቸውን ቀጥሏል። የብልጽግናው አገዛዝ በተባበሩት አረብ ኤሚሬቶች አየር ኃይል አባላት ጭምር የድሮን እና የጀት ጥቃቶችን ለመፈጸም ዝግጅት ላይ ነው ያሉት የፋኖ ኃይሎች እኛም የመጨረሻው ምዕራፍ ትግል ለማድረግ ተዘጋጅተናል በሚል መግለጫ አውጥተዋል። አቶ እስክንድር ነጋ ደግሞ ለኦህዴድ ብልጽግና እጅ የሚሰጡ ግለሰቦችን በማስመልከት ተናግሯል። በሌላ በኩል ከሰሞኑ መነጋገሪያ የሆኑት ጄኔራል ታደሰ ወረደም በስቃይ ውስጥ ሆነን የምናሳልፈው በዓል ሲሉ አሳውቋል። ሰሙታላችሁ። ዓለም አቀፍ ተቋማት ኢትዮጵያን በተመለከተ ያወጧቸው ሁለት ሪፖርቶች መነጋገሪያ ሆኗል። የአውሮፓ ህብረት ከ56 ሚሊዮን በላይ ኢትዮጵያውያን መብራት አልባ ናቸው ብሏል። ዓለም አቀፉ የዜና ተቋም ደግሞ በዓልና የዋጋ ንረቱን በተመለከተ ሪፖርቱን ይፋ አድርጓል። ተጨማሪውን ይዘናል። የኢትዮጵያ መርከብ በሆርሙዝ እንደታገተች መሆኑ ተሰማም። ይህ የሆኑ ደግሞ ኢራን የሀገራት መርከቦችን እየለየች እያሳለፈች በመሆኑ ነው ተብሏል። ሌላኛው መረጃችን ነው። የአሜሪካና የኢራን ድርድር ያለ ስምምነት ተበተነም። ኢራን ከአሜሪካ በኩል የተጋነኑ ጥያቄዎች ቀርበዋል ብላለች። የአሜሪካው ምክትል ፕሬዝደንትም ያለ ስምምነት የተጠናቀቀውን ይህንን የድርድር ሂደት ተከትሎ ፓኪስታንን ለቀው ወጥቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። መደመር የኢትዮጵያ ትንሣኤ ነው ብለው ስልጣን የጀመሩት አብይ አህመድ ዘንድሮ ደግሞ ምርጫ ትንሣኤያቸው እንደሆነ ገልጿል። ይውረዱ እያሉ ጠላቶች የሚሏቸውን አካላትን መድበው አቅርበዋል። ሃይማኖታዊ በዓላትን ለፖለቲካዊ ጉዳዮች ደጋግመው ሲያውሉ የሚታወቁት አብይ ራሳቸውን መልአክ ማምላክም አድርገው በመግለጽ ደቀ መዝሙሮቻቸው የከተሏቸው ዘንድ ሲጠይቁ መጥተዋል። የትንሣኤ በዓልንም እንዲህ ላሉ ፖለቲካዊ ዓላማዎች ላለፉት ዓመታት ተጠቅመውባቸዋል። ትንሣኤው ግን እውን ሆኗል። ከቻላችሁ አጥር ላይ ያላችሁ ውረዱ፣ ተስፈኞች እርግጠኞች ሁኑ፣ ተጠራጣሪዎችም እመኑ። እንደ ክርስቶስ ትንሣኤ ሁሉ የአገራችን ብልጽግና እውን እንደሚሆን፣ የኢትዮጵያችን ትንሣኤ እንደሚሳካ ምንም ጥርጥር የለውም። ይሁዳ ከስሯል፣ የአይሁድ ካህናትም ከስረዋል፣ ሮማውያን እነዚህ እና ሌሎችን ባለፉት 8 ዓመታት እየጻፉ ለልሳኖቻቸውም እየላኩ የሚያስተላልፏቸው መልእክቶች ተመሳሳይነት ያላቸው ናቸው። ሁሉም የኢትዮጵያ ትንሣኤ ቅርብ ነው፣ ኢትዮጵያ ትንሣኤዋ ላይ ናት ወዘተ የሚል ይዘት ያላቸውም ናቸው። 2011 ዓመተ ምህረትም 2018 ዓመተ ምህረትም አንድ የሀገሪቱ መሪ የኢትዮጵያ ትንሣኤ ተቃርቧል ሲሉ መቃረብ የሚለው ቃል ትርጉሙ ምንድነው? ምንስ ያክል ነው? ትንሣኤ ላይ ነን እየተባለ ስንት ኢትዮጵያውያን ላይ እነሱ በራሳቸው ሀብት በተገዛ ጦር መሳሪያ ተገደሉ የሚሉ መሰረታዊ ጥያቄዎች መነሳታቸው ልክ ይሆናል። የቅዱስ መጽሐፍን ቃል እያጣቀሱ በተረትና በምሳሌ እያዋዙ በየዓመቱ በተመሳሳይ ድርሰት መከሰትን እንደ መሪነት ጥበብ የሚቆጥሩ የብልጽግናው ባለስልጣናት በእርግጥም ኢትዮጵያን ወደ ትንሣኤ እሁድ ሳይሆን ወደ አርብ ወደ ስቅለቱ እየመለሷት ስለመሆናቸው በርካታ ማሳያዎችን አንስተው የሚሞግቱም አሉ። የሆኖ ሆኖ አብይ አህመድ ወደ ስልጣን በመጡ ዓመት እመኑኝ የኢትዮጵያ ትንሣኤ መደመር ነው ብለው በ7 ዓመታት ሚሊዮኖችን ከቀነሱ በኋላ ዘንድሮ ደግሞ ቀጣዩ ምርጫ የኢትዮጵያ ትንሣኤ ምዕራፋቸው እንደሆነ አድርገው አቅርበዋል። በተለያዩ ዓመታት ዓመተ ምህረት እንጂ ይዘቱ ባልተቀየረ ፋሲካን ለፖለቲካዊ ፋይዳ የማዋል መልእክታቸው ራሳቸውን በኢየሱስ እየመሰሉ ከሳቸው የተለየ አቋም ያላቸውን የሀገሩ ባለቤቶችን ደግሞ እንደ ይሁዳ እየቆጠሩ ጠላቶች አድርገውም እያቀረቡ እየከሰሱ መጥቷል። ተጠራጣሪ፣ ተስፋ ቆራጭ፣ ወረኛም ተስፋ አስቆራጭ
ወዘተ እያሉ ኢትዮጵያውያንን በተለያየ መደብ መድበው ከሷል። በዘንድሮ መልእክታቸውም እንደተለመደው ለእርሳቸውና ባለሟሎቻቸው የሚታይ ለሀገሬው ግን የማይጨበጥ የማይደሰሰውን የትንሣኤ ስብከታቸውን አስከትለው ትንሣኤውን አልፈን እርገትን እየጠበቅን ነው ሲሉም ገልጿል። ከዛም አጥር ላይ ያላችሁ ውረዱ፣ ተስፈኞች እርግጠኛ ሁኑ፣ ተጠራጣሪዎች መኑ፣ ወሬኞች ከአፍ ወደ መዳፍ ተለወጡ ብለው እንደገና ወደ ትንሣኤው ተቃርበናል ሲሉ በመግለጽ ይህ በእንዲህ እንዳለ በተለያዩ አካላት በኩል መልእክቶች ተላልፏል። የብልጽግናው አገዛዝ በተባበሩት አረብ ኤሚሬቶች አየር ኃይል አባላት ጭምር የድሮን እና የጀት ጥቃት ለመፈጸም በዝግጅት ላይ ነው ያሉት የፋኖ ኃይሎች ደግሞ እኛም የመጨረሻውን ምዕራፍ ትግል ለማድረግ ተዘጋጅተናል በሚል መግለጫ አሰራጅቷል። አቶ እስክንድር ነጋ ለኦህዴድ ብልጽግና እጅ የሰጡ ግለሰቦችን በማስመልከት ተናግሯል። በሌላ በኩል ከሰሞኑ መነጋገሪያ የሆኑት ጀኔራል ታደሰ ወረደም በስቃይ ውስጥ ሆነን የምናሳልፈው በዓል ነው ሲሉ አሳውቋል። በአማራ ክልል ወደ 3 ዓመት እየተጠጋ ላለ ጊዜ እየተዋጋ የሚገኘው የብልጽግናው አገዛዝ በርካታ የአየር ጥቃቶችን አድርሷል። ትምህርት ቤትና የጤና ተቋማትን ጨምሮ መሰረተ ልማቶች የወደሙበት፣ የራሱ ወታደሮችና ሰላማዊ ዜጎችም የተገደሉባቸው ጥቃቶች በርካታ ናቸው። በፋኖ ኃይሎች ላይ ጉዳት ያደረሱት የአየር ጥቃቶች ደግሞ በጋራ ለመመገብ አሊያም በተለያየ መንገድ በሚሰባሰቡባቸው ወቅት ያደረሳቸው በቀዳሚነት የሚጠቀሱ ናቸው። ከሰሞኑ ያለውን የበዓል ድባብ ሁነትን በመጠቀምም አገዛዙ ተከታታይ የአየር ጥቃቶች ለመፈጸም አግዷል በማለት በመግለጫቸው ጠቁሟል። ከበዓል ጋር የሚያደርጓቸው እንቅስቃሴዎችን እንደ መልካም አጋጣሚ በመጠቀም የብልጽግናው መንግስት የጅምላ ጥቃትን ለመፈጸም በሁሉም አካባቢዎች የድሮን ስምሪቶችን ሰጥቷል ብለዋል የፋኖ ኃይሎች። በሌላ በኩል ከትንሣኤ በዓል ጋር በተያያዘ ባስተላለፉት መልእክት ደግሞም በታንኩም በባንኩም ከገጠመን የአብይ አህመድ ሰራዊት ጋር ጦርነት የገጠምንበት ዘመን ቢሆንም ለህዝባችን ትንሣኤ ሲባል የሚደረግ ነው በማለት ገልጸውታል። የፋኖ ኃይሎችም ድላችን እየተቃረበ ይገኛል ሲሉ አንስተዋል። ግጭትን፣ ጭካኔን፣ አርመኒነትን፣ ህግ አልባነትን በማለማመድ ኢትዮጵያን ወደ ድንጋይ ዘመን እየመለሰ ያለውን አገዛዝ ለማስወገድ የምናደርገውን ጽኑ ተጋድሎ አጠናክረን የምንቀጥል መሆኑንም በዚህ አጋጣሚ እናረጋግጣለን። በድርጅታችን፣ በሰራዊታችን፣ በክንዳችን፣ በእውቀታችንና በህዝባችን የዓላማ ጽናትና ድጋፍ ድል እንነሳለን። ትንሣኤያችንም ይበሰራል። ለዚህም እስከዛሬ ካደረግነው የበለጠውን ለማድረግ ወሳኙን ድል ለመቀዳጀት የመጨረሻውን ፍልሚያ ለማድረግ በሁሉም መስክ እንዘጋጅ። በፋኖ እንቅስቃሴ ውስጥ ከሚታወቁ ግለሰቦች መካከል አንዱ የሆኑትና ከመገናኛ ብዙሃን በቅርብ ጊዜ ርቀው የከረሙት አቶ እስክንድር ነጋ በበኩላቸው የፋኖ ኃይሎች ፈተናዎች የውስጥና የውጭ በሚል ከፍለው አቅርበው የውጭ ያሉትን ኃይል እየተቋቋመ ያለ አካል በውስጥ ችግሮቹ ከትግል መውጣትን ሳይሆን እንደመሸሽ ነው ሲሉ ያስረዳሉ። አሁን እንደ አማራም እንደ ኢትዮጵያም ተጋፍጠነው ከምንገኘው ከባድ ታሪካዊ ፈተና ነፃ የምንወጣውም ከባድ የስቃይና የመስዋዕትነት ዋጋ ተከፍሎበት ነው። ፈተናው የውስጥም የውጭም ነው። ትልቁ የሆነውን የውጭ ፈተና እናሸንፋለን ብለን ከየቤታችን ከወጣን በኋላ ትንሹ በሆነው የውስጥ ፈተና ተሸንፈን ከትግል መውጣት የፋሲካን መንፈስ አለማክበር ይሆናል። ከበዓል ጋር በተገናኘ የሚተላለፉ መልእክቶች ቀጥለው ከሰሞኑ ከሹመታቸው ጋር በተያያዘ መነጋገሪያ የሆኑት ጀኔራል ታደሰ ወረደም አንዱ ሆኗል። ብልጽግና የሾምኳቸው በተሳሳተ መንገድ ነው በሚል የገለጻቸው የጊዜ አስተዳድሮ ፕሬዚደንት ጀኔራል ታደሰ ወረደም የትግራይ ህዝብ ትንሣኤውን የሚያከብረው በመከራና በችግር ውስጥ ሆኖ እያሳለፈ ነው ሲሉ አመልክቷል። በዚህ የጭንቀትና የስቃይ ድምጽ በተሞላበት ህዝቡም በመከራ ውስጥ በሚገኝበት ሁኔታ ውስጥ እንደምናከብረው ግልጽ ነው። ነገር ግን ይህ ሁሉ እንደሚያልፍና እንደሚቀየር እናምናለን ሲሉ በማከል ዓለም አቀፍ ተቋማት ኢትዮጵያን በተመለከተ ያወጧቸው 2 ሪፖርቶች መነጋገሪያ ሆኗል። የአውሮፓ ህብረት ከ56 ሚሊዮን በላይ ኢትዮጵያውያን መብራት አልባ ናቸው ብሏል። የዜና ተቋሙ ደግሞ በዓልና የዋጋ ንረቱን በተመለከተ ሪፖርቱን ይፋ አድርጓል። ብልጽግናዎች ሚራክል በሚሉት ሀገር ውስጥ ከቀናት በፊት የኢትዮጵያ ብር የመግዛት አቅም መዳከምን የሚወዳደረው የደቡብ ሱዳኑ የመገበያያ ገንዘብ ብቻ ነው በሚል የዓለም ባንክ ስለመግለጹ መዘገባችን የሚታወስ ነው። ስደተኞች እንዳይጎርፉባቸው በኢትዮጵያ ያለው ነባራዊ
ሁኔታ የሚሻሻል ዘንድ ድጋፍ የሚያደርጉት የአውሮፓ ሀገራት ደግሞ በርካታ የፋይናንስ ድጋፍ ቢደረግም ለውጥ አልተመዘገበም እያሉ ናቸው። ባለፉት ዓመታት ውስጥ ከ2 ቢሊዮን ዩሮ በላይ ፈሰስ ብናደርግም መሬት ላይ ያለው እውነታ ግን እጅግ አሳዛኝና የሚፈሰውን ፋይናንስ ያክል ለውጥ ያላመጣ ነው ሲልም የአውሮፓ ህብረት ሪፖርት ያሳያል። በአሁኑ ወቅት 56.4 ሚሊዮን ኢትዮጵያውያን የኤሌክትሪክ አገልግሎት ማግኘት ያልቻሉ አሊያም በጨለማ ነባራዊ ሁኔታ ውስጥ የሚገኙ ናቸው ይላል። ከዓለም በምጣኔም ሶስተኛዋ ዝቅተኛ የኃይል አቅርቦት ያለባት ሀገር ሆናለች ሲልም ገልጿል። ይህንን በተመለከተ ብልጽግና የሚሰጠው ምላሽ ደግሞ የታወቀ ነው። አሁን ኢትዮጵያ ውስጥ የምናመርተው ኤሌክትሪክ እንዲያውም ትርፍ ነው ሲል ይታወሳልና አሁን ኢትዮጵያ ትርፍ ነው የምታመርተው መብራት። ልክ አሁን በምግብ ራስን መቻል እንደምንችለው በመብራት በጄኔሬሽን በማምረት ትርፍ ሆኗል። በቅርቡ የህዳሴው ግድብ መመረቅን ተከትሎ ስለምን ከዋጋም ከአቅርቦትም አንጻር መሻሻልን አላሳየንም በሚል ጥያቄ ተነስቶላቸው የነበሩት አብይ አህመድ የህዳሴው ግድብ መጠናቀቅማ የቦሌን መንገድ ካደመቀላችሁ ከዚህ በላይ ምን ትፈልጋላችሁ ሲሉ መልሰው እንደነበርም የሚታወስ ነው። ያን የሚያክል በሳይዙም በሀብቱም ትልቅ የሆነ ነገር ማሳካት መቻል በቀላል የምናየው አይደለም። ለኔ ምን ጠቀመኝ ከሆነ ግን የቦሌ መንገድ ወክ ስታደርግ እኮ ብርሃን ነው። ፀሐይ አይደል ያገሩ ጥቅሙ እሱ ነው ማለት ነው። ዓለም አቀፉ የዜና ወኪል አሶሺየትድ ፕሬስ ሪፖርት ደግሞ በኢትዮጵያ የነዳጅና የምግብ ዋጋ ንረት በሀገሪቱ የሚሊዮኖች የትንሳኤ በዓልን አደብዝዞታል ይላል። በተለይም ከስቅለት እስከ ትንሳኤ ያሉት ቀናት አብይ ጾም ተብሎ የሚጠራው ባለ 55 ቀን ጾምን ተከትለው የሚመጡ የጋራ ጸሎትም የጋራ አከባበርም ያለባቸው ክንውኖች መሆናቸውን አስታውሶ በርካታ ምዕመናን ይቅርታና ሰላምን የሚለምኑበት የሌሊት ስነስርዓት ጭምር ያለባቸው ደማቅ ስነስርዓቶች ናቸው በማለት ያብራራል። ይሁን እንጂ የዋጋ መናር በጉዞና በጋራ የእርድ ስነስርዓቶች ላይ ተጽዕኖ አሳርፏልም ይላል። አቶ ሳሙኤል ተሾመ የተባሉ አንድ ነዋሪ የበግ ዋጋ በእጥፍ ገደማ በመጨመሩ ለቤተሰቦቻቸው ለመግዛት ከአቅማቸው በላይ እንደሆነ ይገልጻሉ። ሌላኛው ነዋሪ ስራው ድንቅ አድማሱ በበኩላቸው የዶሮ ዋጋ በእጥፍ መጨመሩን ተናግረዋል። ነጋዴዎች ለዋጋው መጨመር ከገጠር አካባቢዎች እንስሳትን ለማጓጓዝ የሚጠየቀው ወጪ መጨመሩን እንደ ምክንያት ያቀርባሉ። ኢትዮጵያ ከፍተኛ የነዳጅ እጥረት እያጋጠማት ስለመሆኑ የሚጠቅሰው ሪፖርቱ በሀገሪቱ ካሉ ነዳጅ ማደያዎች መካከል የተወሰኑት ነዳጅ እያቀረቡ ይገኛሉ። በርካታ ነጋዴዎችም ዋጋው በከፍተኛ ሁኔታ ወደሚጨመርበት የጥቁር ገበያ ፊታቸውን አዙሯል በማለት ዘግቧል። የኢትዮጵያ መርከብ በሆርሙዝ እንደታገተች መሆኑ ተገለጸ። ይህ የሆነው ደግሞ ኢራን የሀገራትን መርከቦችን እየለየች እያሳለፈች በመሆኑ እንደሆነ ተነግሯል። የመካከለኛው ምስራቅ ጦርነት በተዋጊ ሀገራት ላይ ያስከተለው ቁሳዊና ሰብአዊ ውድመት በተጨማሪም በዓለም ባስከተለው ኢኮኖሚያዊ ጫና ሳቢያ መነጋገሪያ ጉዳይ ሆኖ የቀጠለ ነው። ሳይጠራ አቤት ያለው የብልጽግናው መንግስት ኢትዮጵያን በዓለም ጦርነቶች ያላትን ገለልተኝነት ካልሆነም ከተበዳዮች ጎን የመቆም ታሪክን ፍቆም ወደ አስታጣቂዎቹ አቡዳቢ ያደረገው ጉዞም የቅርብ ጊዜ ትውስታ ነው። ያን ተከትሎ በአፍሪካ ቀንድ የሚገኙ ኤምባሲዎች ሳይቀር አዲስ አበባ ከቴህራን ያላት የሚሳኤል ርቀት ጭምር እያሉ እያሰሉ መግለጫ እስከ ማውጣት ደርሰው እንደነበረም አይዘነጋም። ዱባይ ላይ ሲተኮስ 4 ኪሎ ላይ ሆነው የሚቆስሉ መሪዎች ያሏት ኢትዮጵያ ግን ጊቤ የተሰኘች መርከቧ በሆርሙዝ መዘጋት ባህር ላይ ስለመታገቷ ኢትዮ ፎረም ምንጮቹን ዋቢ አድርጎ የዘገበው ከሳምንታት በፊት ነበር። ባለፉት ሳምንታት ኢራን ከጠላት ወገን ያልሆኑ በሚል እንደ ደቡብ አፍሪካና ፈረንሳይ ያሉ ሀገራት መርከቦች እንዲያልፉ ማስቻሏም ይታወሳል። ባለፈው ሳምንት መጀመሪያ ላይ የተደረሰውን ጊዜያዊ ተኩስ አቁም ተከትሎ ኢራን በርከት ያሉ ሀገራት መርከቦችን በጥቂቱም ቢሆን እያሳለፈች መሆኑ የተገለጸ ሲሆን እንዲያም ሆኖ አሁንም ገደቦች ሙሉ በሙሉ የተነሱ አልሆኑም። እንደታገቱ ከሚገኙ መርከቦች ውስጥ ደግሞ የኢትዮጵያዋ ጊቤ መርከብ እንደሆነችም ታውቋል። አንድ ለጉዳዩ ቅርበት ያላቸው ምንጭ ኢራን ከመርከቦች ቀረጥ መጠየቅ መጀመሯን ተከትሎ ነውን በሚል ለቀረበላቸው ጥያቄም ብቸኛው ምክንያት እንዳይደለ አንስተው ሀገራትን እየመረጠች እንዳለችም ያነሳሉ። ኢራን ከፓኪስታኑ ድርድር አስቀድሞ በተለይም የእስራኤልና የአሜሪካ መርከቦችን እንደማታሳልፍ አሳውቃ እንደነበርም ይታወሳል። በመጪው ሳምንት ደግሞ በሚያልፉ መርከቦች ዙሪያ አዲስ የቁጥጥር ሕግን ወደ ፓርላማ እንደምታቀርብ አሳውቃለች። የመካከለኛው ምስራቅ ጦርነቶች ሳይጠሩ ካልተሳተፍኩ የሚሉት የብልጽግናው ፕሬዚደንት
እንኳን የተቀረው ዓለም በየቀኑ እንኳን ድሮንና ሚሳኤል የተተኮሰባቸው ሀገራት ሁነቱን በገለልተኛነት እየተከታተሉ በሰነበቱበት በዚህ ሰሞን እሳቸው ግን ኢራንን ሲያወግዙ ይህንን ማድረግ ደግሞ በስልክ ብቻ በቂ አይደለም ብለው ወደ ተባበሩት አረብ ኤሚሬቶች አቡዳቢ ሲያቀኑም ተስተውሏል። ኢትዮ ፎረም ከሳምንታት በፊት ከገንዘብ ሚኒስቴር ያገኘውን መረጃ ዋቢ አድርጎም የኢትዮጵያ መርከብ በዚህ ምክንያት የሆርሙዝ ታጋች ስለመሆኗ መዘገቡም ይታወሳል። እስካሁንም ከነጭነቷና ሰራተኞቿ ታግታም ጊቤ የተሰኘችው የኢትዮጵያ መርከብ ሻርጃ አቅራቢያ እንደቆመች መሆኑም ታውቋል። ይቺው መርከብ በፈረንጆቹ የካቲት ወር መጨረሻ መልህቋን ለመጣል የተገደደችው የኢራን እና የአሜሪካ እንዲሁም የእስራኤል ጦርነትን መቀስቀስ ተከትሎም ነበር። መርከቧ ሁሉንም አይነት ጭነት ጫኝ ወይንም ደግሞ መልቲ ፐርፐስ ቨዝል በመሆኗም ኮንቴነር እና ሌላም ልዩ ልዩ ጭነቶችን ተሸክማለች ያሉት ለጉዳዩ ቅርበት ያላቸው ምንጮች ጦርነቱ የተስፋፋ ሲመጣና የሆርሙዝ ወሽመጥም ሲዘጋ ለመቆም መገደዷን ያስታውሳሉ። ይቺ መርከብ ይህንን ከፍተኛ መጠን ያለውን ጭነት ተሸክማ ወደ ጅቡቲ ወደብ በማምራት ላይ ያለች የጉዞ እገታ ያጋጠማት ወደ ሆርሙዝ ወሽመጥ ለመሸጋገር ከተባበሩት አረብ ኤሚሬቶች ሻርጃም ወደ ቅርብ ርቀት አንኮርጅ ወደ ተባለ አካባቢ ስትደርስ ስለመሆኑም የሳተላይት ምስሎች አረጋግጧል። ከጀበል አሊ ወደብ የተነሳችው የኢትዮጵያ መርከብ ከጥቂት ቀናት በፊት ኢራን ጠላት ያልሆኑ ሀገራት ከአብዮታዊ ዘቡ ጋር በመነጋገር ማለፍ ይችላሉ ማለቷን ተከትሎ እንድታልፍ ታስቦ የነበረ ቢሆንም አብይ አህመድ ኢራንን አውግዛለሁ የሚሉ መግለጫዎችን በተከታታይ ማውጣታቸው እንደዚሁም ወደ አቡዳቢ ማቅናታቸውን ተከትሎ ጉዳዩ የሚታሰብ አልሆነም። የጥቃት ሰለባ ላለመሆንም መርከቧ የዚህ አቋም ታጋች ለመሆን መገደዷ መገለጹ ይታወሳል። የአሜሪካና ኢራን ድርድር ያለ ስምምነት ተበተንም። ኢራን ከአሜሪካ በኩል የተጋነነ ጥያቄ ቀርበዋል ብላለች። የአሜሪካው ምክትል ፕሬዚደንትም ያለ ስምምነት የተጠናቀቀውን ይህንን ድርድር ተከትሎ ፓኪስታንን ለቀው ወጥቷል። ሲጠበቅ የነበረው የአሜሪካና የኢራን የመጀመሪያ ዙር የፊት ለፊት ንግግር ከተጠናቀቀ በኋላ ሁለተኛ ዙር አስፈልጎ ነበር። በፓኪስታን ኢስላማባድ ሲካሄድ የነበረው የመጀመሪያው ምዕራፍ የፊት ለፊት የሰላም ንግግር በአመዛኙ መልካም የሚባል እንደሆነ ሲዘገብም ነበር። ፓኪስታን ትናንት ሙሉ ቀን የተደረገው ድርድር ሂደት እንዲቀጥል ያቀረበችውን ሀሳብ ተከትሎ በዋና ዋና ጉዳዮች ላይ ቀጣይ ንግግሮችም ተደርገዋል። በዋነኛነት ሁለቱ ሀገራት ከመከሩባቸው ጉዳዮች መካከል የልዩነት ተብሎ እየተነሳ የነበረው ነጥብ ደግሞ የሆርሙዝ አጀንዳም ነበር። ኢራን አሁን በርካታ መርከቦችን እያገደች ሲሆን በዚሁ ጠባቦች መጥ ውስጥ የተፈቀደና የተከለከለ ክልል በሚል ለይታ እያስከፈለች አሊያም ፍቃድ እየሰጠች ለፈች የምትገኘው የተወሰኑ መርከቦችንም ነው። የኒውክሌር መርሃ ግብሩና ቀጣይ ጦርነት ዝግጅትን የተመለከቱ ጉዳዮችም ሌሎች አጀንዳዎች ነበሩ። የሆኖ ሆኖ ለሁለት ሳምንት በሚቆይ ጊዜያዊ ተኩስ አቁም የታሰረው ይህ የአሜሪካና የኢራን ድርድር ያለ ስምምነት ተጠናቋል። አሜሪካም ኢራንም ይህንን አረጋግጧል። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ በፓኪስታን ኢስላማባድ ከኢራን ልዑካን ጋር ሲያደርጉት የነበረው የሰላም ድርድር ያለ ስምምነት መጠናቀቁን ተከትሎ ሀገሪቱን ለቀው ወጥቷል። ምክትል ፕሬዚደንቱ ፓኪስታንን ለቀው የወጡት ለስምምነቱ መክሸፍ ዋነኛ ምክንያቱ ኢራን የኒውክሌር የጦር መሳሪያ የማልማት እቅዷን ለማቋረጥ አሊያም ደግሞ ወደ ኋላ ለማለት ፈቃደኛ ለመሆኗን ዋነኛ ምክንያት አድርገው በማቅረብ ነው። የሀገሪቱ የመገናኛ ብዙሃንም ምክትል ፕሬዚደንቱን ዋቢ አድርገው እንደዘገቡት ለ21 ሰዓታት የተደረገው ጥልቅናም አድካሚ ንግግር ያላንዳች ስምምነት ነው የተጠናቀቀው። የኢራን መንግስታዊ የዜና ወኪል ታስኒምም የድርድሩን ያለ ፍሬ መበተን አረጋግጧል። 71 የኢራን የልዑካን ቡድን አባላት የተሳተፉበት ይህ ድርድርም ያለ ውጤት ተጠናቋል። የዜና ወኪሉ እንዳስነበበው ከሆነ ድርድሩ ሳይሳካ የቀረው ዋሽንግተን ባቀረበቻቸው እጅግ የተጋነኑ ጥያቄዎች ምክንያት ሲሆን ይህም የጋራ ስምምነት ማዕቀፍ ላይ ለመድረስ ትልቅ እንቅፋት ሆኗል በማለት ወንጅሏል። በተመሳሳይ የኢራኑ ፕሬስ ቲቪ እንደዘገበው ከሆነም በሁለቱ ሀገራት መካከል መግባባት ካልተደረሰባቸውና ድርድሩን ካደናቀፉ ዋነኛ የውዝግብ ነጥቦች መካከል በሆርሙዝ የባህር ወሽመጥ የማለፍ መብቶችና የቴህራን የኒውክሌር መርሃ ግብር መብቶች ጉዳዮች ይገኙበታል። ዳግም ጦርነቱን ሊቀሰቅሰው እንደሚችል በተሰጋበት በዚህ ወቅት የፓኪስታን ዲፕሎማቶች ደግሞ አሁን ሙሉ በሙሉ ግንኙነቱ በሁለቱ ሀገራት መካከል ዝግ አይደለም እያሉ ናቸው። አስቀድመው ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ በፓኪስታን ኢስላማባድ የሚከናወን የአሜሪካና የኢራን የሰላም ንግግር ውጤቱ ግድ
እንደማይላቸው ተናግረው ነበር። ዶናልድ ትራምፕ አሜሪካ ከጦርነቱ በበላይነት መውጣቷን በማጉላት ስምምነት ላይ ተደረሰ አልተደረሰ ለእርሳቸው ምንም አይነት ለውጥ እንደማያመጣ ለጋዜጠኞች ተናግሯል። ምክንያቱም እኛ ያሸንፈናል ሲሉ የሚገልጹት ፕሬዚደንቱም ምክትል ፕሬዚደንቱን ጄዲ ቫንስን የላኩበትን የተኩስ አቁም ድርድርን አሳንሰው አቅርበውት ነበር። ምንም እንኳን ትራምፕ ከኢራን ጋር በጣም ትልቅ ድርድሮች እየተደረጉ ስለመሆናቸው ገልጸው የነበረ ቢሆንም የአሜሪካ ጦር በሆርሙዝ የባህር ወሽመጥ ውስጥ የተቀበሩ የባህር ላይ ፈንጂዎችን የማፈላለግ ስራ ላይ ስለመሆኑ መናገራቸውም ይታወሳል። ይህ ወሳኝ የውሃ መስመር አሁንም ቢሆን አብዛኞቹ የነዳጅና የተፈጥሮ ጋዝ ጫኝ መርከቦች እንዳያልፉ ተዘግቶ የሚገኝ ሲሆን ፕሬዚደንቱ ግን ወሽመጡን የማጽዳት ስራ መጀመሩን አረጋግጧል። በተጨማሪም ዶናልድ ትራምፕ ለቻይና ማስጠንቀቂያ የሰጡ ሲሆን ቤጂንግ ለኢራን የጦር መሳሪያ የምታቀርብ ከሆነ ትልቅ ችግር እንደሚገጥማት በንግግራቸው ወቅት አንስተዋል። እስራኤል ደግሞ ከጊዜያዊ የተኩስ አቁሙ ስምምነት አስቀድሞም ይሆን ከሰሞነኛው የድርድር ጊዜ በኋላም በሊባኖስ ላይ የምታደርሳቸው ጥቃቶችን ቀጥላለች። ትናንት እንኳን በደቡባዊ ሊባኖስ በፈጸመቻቸው ጥቃቶች በትንሹ 13 ሰዎች ተገድሏል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው በኢራንና በአጋሮቿ ላይ የምታደርገውን ውጊያ አጠናክራ እንደምትቀጥልም በድጋሚ ይዝተዋል። ጠቅላይ ሚኒስትሩ ባሰራጩት መግለጫ እስራኤል ከኢራንና ከጥቅሟ ጋር ከሚሰለፉ ኃይሎች ጋር የምታደርገውን ጦርነት ለማቆም እንደማታስብ በግልጽ ነው የተናገሩት። ኔታንያሁ የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶሃንንም ክፉኛ ወርፏል። ኤርዶሃን እስራኤል በጋዛ የምትፈጽማቸውን ድርጊቶችን በተደጋጋሚ መውቀሳቸውና የኔታንያሁን መንግስት የሽብር መንግስት ማለታቸው ደግሞ ለኔታንያሁ ቁጣ ምክንያት እንደሆነ ይታወቃል። እስራኤል ከኢራን ጋር የሚደረግ ማንኛውም አይነት ስምምነት እንደማትቀበልና የራሷን ወታደራዊ እርምጃዎች እንደምትቀጥል ከዚህ በፊት በተደጋጋሚ ስታስጠነቅቅም ይታወሳል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።